ቲክቶክን በአሁኑ ሰዓት የማይጠቀም ሰው የለም ማለት ይቻላል። 50% ቪዲዮችን እያዩ ለመዝናናት፣ 50% ደግሞ ኮንተንት ክሬሽኖች ናቸው። እና ኮንተንት ክሬተር ሆናችሁ ቪዲዮቻችሁ ምንም አይነት እንቅስቃሴ አላደርግ ላላችሁ፣ ቫይራል አልወጣ ላላችሁ ምንም ነገሮችን ብታደርጉ ቪዲዮቻችሁ ቫይራል ሊወጡ እንደሚችሉና እንደዚሁም ደግሞ የቲክቶክ ወሳኝ የሆኑ አልጎሪዝሞችን የምንመለከቱናል። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ በመከታተል ያሳያችሁ ሜቶዶች ተግባራዊ በማድረግ ቪዲዮቻችሁ ቫይራል እንዲወጡ ማድረግ። ቪዲዮቻችሁ ደግሞ ቫይራል ከወጡ በኋላ ፕሮሞሽኖች ተከትሎ ይመጣሉ። ፕሮሞሽን ሲመጣ ደግሞ ገንዘብ ተከትሎ ይመጣል። እነዚህ ነገሮች ስትመለከቷቸው ተጠቃሚ ትሆናላችሁ። እስከ መጨረሻው ድረስ መከታተላችሁን እንዳረሱ። በቅድሚያ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቴክኖሎጂና ክሪፕቶ ነክ መረጃዎችን በየዕለቱ ማግኘት ትችላላችሁ። እንደዚሁም ደግሞ ሁላችሁም ቪዲዮ ላይክ በማድረግ ለብዙ ሰው ተደራሽነት እንዲኖረው ማድረግ ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። በመጀመሪያ የምንመለከተው ቪዲዮቻችን ቫይራል እንዲወጡ የሚረዱንን ዋና የቲክቶክ አልጎሪዝሞችን እንመለከታለን። እዚህ ጋር የምትመለከቷቸው በ2025 አፕዴት የተደረጉ አልጎሪዝም ነው። እዚህ ጋር የምትመለከቷቸው 5 ነጥቦች አሉ። እነሱም ላይክ፣ ኮሜንት፣ ሼር፣ ዋቺንግ ቱ ኮምፕሊሽን እና ሪዋቺንግ ናቸው። የመጀመሪያው ላይክ ነው። ቪዲዮቻችሁ ላይክ በሚደረግበት ጊዜ የሚይዘው ነጥብ እዚህ ጋር አስቀምጦላችኋል። 1 ነጥብ ነው የሚይዘው። ሁለተኛው ደግሞ ኮሜንትስ ነው። ቪዲዮቻችሁ ላይ ኮሜንቶች በሚደረጉበት ጊዜ 2 ነጥብ ይሰጣችኋል። ሼር በሚደረግበት ጊዜ ደግሞ 3 ነጥብ፣ እንደዚህ ዋቺንግ ቱ ኮምፕሊሽን በሚሆንበት ጊዜ ደግሞ 4 ፖይንት ይሰጣችኋል። እንደዚሁም ሪዋች ማለትም ሪፖስት በሚደረግበት ጊዜ ደግሞ 5 ነጥቦችን ይሰጣችኋል። እነዚህን ነገሮች 10 ሰዓት ወይም ደግሞ 24 ሰዓት ባልሞላ ጊዜ ውስጥ ተግባራዊ ከተደረገ እናንተ ቪዲዮ ላይ ከአንዳንድ ነው ቪዲዮቻችሁ ቫይራል የሚወጡት። ለምሳሌ የመጀመሪያው ላይክ በሚደረግበት ጊዜ 1 ነጥብ ታገኛላችሁ ብያችሁ ነበር እና ምን ያህል ላይኮች ቢደረግ ነው 1 ነጥብ የምታገኙትን ነገር ስንመለከት እዚህ ጋር አስቀምጬላችኋለሁ። 50 ላይክ ቪዲዮቻችሁ ካገኘ 1 ፖይንቶችን ታገኛላችሁ። ይህ ማለት ቪዲዮቻችሁ በደንብ ቫይራል ይወጣላችኋል። ሁለተኛው ደግሞ 25 ኮሜንቶችን ከተደረጉ ነው 2 ነጥቦች የሚሰጣችሁ። 15 ሼሮችን ከተደረጉ ደግሞ 3 ፖይንቶችን ታገኛላችሁ። እንደዚሁም 12 ፉል ዌች ማለት ምንድነው? እዚህ ጋር ቅድም ዋቺንግ ቱ ኮምፕሊሽን ብያችኋለሁ። ይህ ምንድነው? ቪዲዮቻችሁን እስከ መጨረሻው ድረስ ቢያንስ በትንሹ 12 ሰዎች ከተከታተሉ 4 ነጥቦችን ይሰጣችኋል። እንደዚሁም ደግሞ 10 ሪዋች ወይም ደግሞ ሪፖስት ከተደረጉ ደግሞ በደንብ የተሻለ ነገር ታገኛላችሁ ማለት ነው። እነዚህን ነገሮች ጠቅልል አድርገን ስንመለከት በ24 ሰዓት ውስጥ እነዚህ ነገሮች ወደሆኑ ተግባራዊ ከሆኑ በተለይ ደግሞ ላይክ እና ኮሜንት እና ሼር ደግሞ በ1-2 ሰዓት ውስጥ በደንብ ተግባራዊ ከሆነ ቪዲዮቻችሁ ከ500 ሺህ በላይ እይታ የማይኖርበት ምንም ምክንያት የለም። ቲክቶክ በደንብ ነው ሪኮመንድ የሚያደርግላችሁ። ለዛ ነው አብዛኛው ቲክቶከር ቪዲዮን ከሰራ በኋላ ላይክ፣ ሼር 3 ጊዜ ኮፒ ሊንክ ማድረጋችሁን እንዳርሱ የሚላችሁ። ያ ነገር በደንብ ካደረገለት ቪዲዮ ከአንዳንድ ነው ቫይራል የሚወጣላችሁ ማለት ነው። እና እነዚህ ነጥቦች ካሟላችሁ ቪዲዮቻችሁ ቫይራል የሚወጣበት ምንም ምክንያት የለም። እነዚህ ነጥቦች ለማሟላት ደግሞ ምን ነገሮችን ማድረግ አለብን የሚለውን ነገር ስንመለከት የመጀመሪያና ዋነኛው ኳሊቲ ያላችሁን ቪዲዮችን መልቀቅ። ኳሊቲ የሌላችሁን ቪዲዮች በምንለቁበት ጊዜ ቲክቶክ ራሱ ምንም ነገር ሪኮመንዴሽን አያደርግም። ለፎሎወሮቻችሁም ሆነ ለአዳዲስ ሰዎች ቲክቶክ ቪዲዮቻችሁ ምንም ነገር ሪኮመንድ አያደርግም። በዚህን ጊዜ ደግሞ የምታገኙት እይታ በጣም ደካማ ስለሚሆን ቪዲዮቻችሁም ኮሜንት፣ ላይክ እንደዚሁም ሼር ስለማይደረግ ከአንዳንድ ቪዲዮቻችሁ ቫይራል አይወጣም ማለት ነው። ስለዚህ በቻላችሁት አቅም ኳሊቲ ያላችሁን ቪዲዮችን ፖስት ለማድረግ ሞክሩ። ኳሊቲ ያላችሁን ቪዲዮች የምንለቁ ከሆነ ቫይራል የማይወጣበት ምንም ምክንያት የለም። ሁለተኛው ነጥብ ደግሞ የምትሰሩት ቪዲዮ ተፈላጊነት ያለው ቪዲዮ መሆን አለበት። ለምሳሌ እናንተ የምትሰሩት ኮንተንት ስለ ቴክኖሎጂ ይችላል፣ ስለ ክሪፕቶ ሊሆን ይችላል፣ ስለ ዜናዎች እንደዚሁም ኢንተርቴን የሚያደርጉ ቪዲዮዎች ሊሆን ይችላል የምትሰሩት እና የምትሰሯቸው ቪዲዮዎች ሰው የሚፈልገው መሆን አለበት። ሰው ደግሞ የሚፈልገው እንደ አየሩ ይቀያየራል። ለምሳሌ አሁን ላይ ጊዜው የኤርድሮፕ ከሆነ የክሪፕቶ ከሆነ ስለ ክሪፕቶ ቪዲዮችን ስትሰሩ ከአንዳንድ ነው ቪዲዮቻችሁ ቫይራል የሚወጡት ክሪፕቶ ነክ ኮንተንቶች የምትሰሩ ከሆነ ማለት ነው። እንደዚሁም ደግሞ ስለ ቴክ የምትሰሩ ከሆነ ደግሞ የሆነ አዲስ የቴክኖሎጂ መረጃ ሲኖር እዛ ላይ ተመርኮዛችሁ ኳሊቲ ያለው ቪዲዮችን ብትሰሩ ሰው ከአንዳንድ ስለሚፈልገው ቪዲዮቻችሁ እይታ ያገኛል። በተመሳሳይ ኢንተርቴንመንትና ዜናዎችንም የምትሰሩ ከሆነ አሁን ላይ ሰው የሚፈልገውን አይነት መረጃ ካላቀበላችሁት ቪዲዮቻችሁ ቫይራል ያወጣላችሁ። ግን የሚፈልጉ ከሆነ ከአንዳንድ ቪዲዮቻችሁ ቫይራል የሚወጣው እና ቲክቶክም ይህን ነገር በቀላሉ አክሰስ እንድታደርጉ ብሎ አንድ አዲስ ፊቸር በቅርቡ ጨምሩላል። ይህንን ፊቸር ለመጠቀም ቀጥታ ወደ ፕሮፋይላችሁ በመግባት ባዮ አካባቢ ቲክቶክ ስቱዲዮ የሚላለ እሱን ክሊክ ታደርጋላችሁ። ከዛ በመቀጠል ወረድ ስትሉ ሪኮመንድድ የሚላለ እሱ ውስጥ ትገባላችሁ። በመቀጠል ሲሚላሪቲ ብሎ የተለያዩ ኮንተንቶችን
ያመጣላችኋል። እና እዚህ ጋር የሚመጡላችሁ ቪዲዮዎች ከእናንተ ቪዲዮ ጋር ሲሚላር የሆኑ ቫይራል ወጡ ቪዲዮዎች ናቸው። እናንተ ቪዲዮ ለመስራት ስትፈልጉ ከምትሰሩ ኮንተንት ጋር የተገናኙ ቪዲዮዎች ቫይራል ወጡ እዚህ ጋር ስለምታገኙ እነዛን ተመልክታችሁ በራሳችሁ ስታይል ኳሊቲ ያለው ቪዲዮ ክሬት አድርጋችሁ ብለቁ ከአንዳንድ ቪዲዮቻችሁ ቫይራል የሚወጡላችሁ። አንድ ኮንተንት ክሬት ለማድረግ ስትሞክሩ እቺን ነገር ብትከተሏት ተጠቃሚ ትሆናላችሁ። ሶስተኛው ነጥብ ደግሞ አካውንታችሁን ቼክ ማድረግ አለባችሁ። አካውንታችሁን ቼክ ማድረግ አለባችሁ ስላችሁ እስከዛሬ የተለያዩ ቪዲዮችን ለቃችሁ ነው ይችላል እና ከነዛ ማል እናንተ ሳታውቁ ጋይድላይኑን የጣሰ ቪዲዮ ካለ የእናንተ ቪዲዮዎች ቫይራል እንዳይወጡ አካውንታችሁ እንዳያድግ ያደርግባችኋል። ከዚህም በተጨማሪ ኳሊቲ የሌለው ቪዲዮ ካለና የመሳሰሉ ቪዲዮዎችም ካሉ አካውንታችሁ እንዳያድግ ነው የሚያደርግባችሁ። ኳሊቲ ያላቸው ቪዲዮዎችን ብትሰሩ ራሱ ቪዲዮቻችሁ እንቅስቃሴ ሊያደርግ ይችላል እና አንድ ፊቸር አለች። እሷን በተጠቀሟት ይህን ችግር ፊክስ ያደርግላችኋል። ይህንን ፊቸር ለመጠቀም በተመሳሳይ ፕሮፋይል ውስጥ ገብታችሁ ቲክቶክ ስቱዲዮ የሚለው ውስጥ ትገባላችሁ። ከዛ ወረድ ስትሉ አካውንት ቼክ የምትላለች እሷን ክሊክ ታደርጋላችሁ። በመቀጠል እዚህ ጋር አካውንታችሁን ቼክ ያደርግላችኋል። ምንድን ነው ቼክ የሚያደርግላችሁ? መጀመሪያው ሁሉም ቪዲዮቻችሁ ንጹህ መሆናቸው ማለትም ህግ ጥሰዋል አልጣሱ የሚለውን ነገር ቼክ ያደርግላችኋል እና ከነዛ መሀል ህግ የጣሰ ቪዲዮ ካለ በቀይ አስምሮ ይነገራችኋል። ከዛ እናንተ ያንን ቪዲዮ በማጥፋት አካውንታችሁ እንዳያድግ ያደረገውን ነገር ማስቀረት ትችላላችሁ። ሁለተኛው ደግሞ ቼክ የሚያደርግላችሁ ኳሊቲያቸው በጣም ዝቅተኛ የሆኑ ቪዲዮዎችን ለይቶ ያወጣላችኋል እና እናንተም ያንን ቪዲዮ በመደለትም ችግሩን ፊክስ ማድረግ ትችላላችሁ እና ሌሎች ነገሮችንም ቼክ ያደርግላችኋል። አንድ ባንድ ነው አካውንታችሁን ቼክ የሚያደርግላችሁ። ችግር ካለው በቀይ ያመጣላችኋል። ችግር ከሌለው ደግሞ ልክ እንደዚህ ራይት ይላችኋል ማለት ነው። ስለዚህ በዚህ መንገድ አካውንታችሁን ቼክ እያደረጋችሁ ቪዲዮቻችሁ ቫይራል እንዳይወጡ አካውንታችሁ እንዳያድግ ያደረጉ ነገሮችን ለይታችሁ ማወቅ ትችላላችሁ ማለት ነው። ይህችን ነገር ብትጠቀሟት በደንብ ሰጀስት አድርጋችኋለሁ ማለት ነው። አራተኛው ቪዲዮቻችሁ ቫይራል እንዲወጣ የሚያደርግላችሁ ነጥብ ምንድን ነው? የትኛው ሰዓት ላይ ብለቅ ቪዲዮ በደንብ ይታያል፣ የትኛው ቀን ለሚለውን ነገር ለይታችሁ ማወቅ አለባችሁ። ይህን ለማወቅ ደግሞ ቀጥታ ወደ ፕሮፋይላችሁ በመግባት 3 ነጠብጣቧን ተጭናችሁ ወደ ሴቲንግ ውስጥ ትገባላችሁ። በመቀጠል አናሊቲክስ የሚላል ውስጥ ትገባላችሁ። በመቀጠል ከላይ ፎሎወርስ የሚል ውስጥ ትገቡና እዚህ ጋር አናሊቲክሱን ያመጣላችኋል። የእናንተ ፎሎወሮች አክቲቭ የሚሆኑበትን ታይም እና ምን ቀን ላይ ብለቁ ቪዲዮቻችሁ በደንብ ቫይራል ሊወጡ እንደሚችሉ እዚህ ጋር ያስቀምጥላችኋል እና እዚህ ጋር የምታገኙት መረጃዎች እስከዛሬ እናንተ ቲክቶካችሁ ላይ አፕሎድ ባደረጋችሁ ቪዲዮ ላይ ተመርኩዞ ነው በደንብ እይታ ያገኘበትን ታይም እና ቀን እዚህ ጋር የሚያስቀምጥላችሁ። ያንን ተመልክታችሁ እናንተ ሰዓታችሁን ስኬጁል ማድረግ ትችላላችሁ። በዛ ሰዓት መሰረት ቪዲዮቻችሁን ፖስት የምታደርጉ ከሆነ የተሻለ እይታ ማግኘት ትችላላችሁ። ፎሎወሮቻችሁ አክቲቭ የሚሆኑበትን ታይም እና ስሞስት ቪዲዮቻችሁ ቫይራል የሚወጣበትን ቀን እዚህ ጋር ስለሚያስቀምጥላችሁ ያንን መሰረት አድርጋችሁ ብለቁ ቪዲዮቻችሁ ቫይራል የመውጣት እድሉን ትጨምራላችሁ ማለት ነው። አምስተኛው የማሳያችሁ ነጥብ ደግሞ የተለያዩ ሰዎች ሞክሮት ስኬታማ የሆኑበት ነገር ነው። ይህ ምንድነው? ቫይራል የወጡ ሳውንዶችን በመጠቀም ቪዲዮቻችሁን አፕሎድ ማድረግ ነው። ይህን ካደረጋችሁ ቫይራል የመውጣት እድሉን ይጨምራል ተብሏል። ይህን በመጠቀም ምንድነው የምታደርጉት? በቀላሉ ወደ ቲክቶካችሁ በመጓዝ ሰርች ማድረጊያው ላይ ቫይራል ሳውንድ ብላችሁ ሰርች ታደርጋላችሁ። በመቀጠል ሳውንድ የሚል ውስጥ በምገቡበት ጊዜ ቫይራል ወጡ የተለያዩ ሳውንዶችን ያመጣላችኋል እና እነዛውን ሳውንድ ተጠቅመው የተሰሩ ቪዲዮችን ብዛት ያመጣላችኋል። እንደምታያቸው ሚሊየንስ አለ፣ በመቶ ሺዎች አሉ። እነዚህን ተጠቀማችሁ ቪዲዮችን ብትሰሩ የተሻለ እይታ ማግኘት ትችላላችሁ። ምንድነው የምታደርጉት? እናንተ ከምትሰሩት ኮንተንት ጋር አብሮ የሚሄድ ሳውንድ ትመርጣላችሁ ከነዚህ ውስጥ። ከዛ እሱም ባክግራውንድ ላይ ተጠቅማችሁ ቪዲዮችን አፕሎድ ማድረግ ነው፣ አለቀ። ግን እዚህ ጋር አንድ ማወቅ ያለባችሁ ነገር ይህን ሳውንድ ተጠቅማችሁ ቪዲዮችን ስለለቀቃችሁ ብቻ ቫይራል አያወጣላችሁም። እስካሁን የነገርኳችሁ ነጥቦች ማሟላት አለባችሁ። እሱም ምንድነው? የመጀመሪያ የምትሰሩት ቪዲዮ ኳሊቲ መኖር አለበት። ኳሊቲ ሳይኖረው ዝም ብላችሁ አንድ ፎቶ አምሳችሁ ወይም ደግሞ ኳሊቲ የሌለው ቪዲዮ ሰርታችሁ ይህን ሳውንድ ባክግራውንድ ላይ ብታደርጉት ቪዲዮቻችሁ ቫይራል እስከነጨራሹ ነው አያወጣላችሁ። ስለዚህ ኳሊቲ ያለውን ኮንተንት ሰርታችሁ እነዚህን ሳውንዶች ከተጠቀማችሁ ቪዲዮቻችሁ ቫይራል የመውጣት ድሉን ትጨምራላችሁ ማለት ነው። እና ተመልካዮቼ እነዚህን 5 ነጥቦች ካሟላችሁ መጀመሪያ ላይ የነገርኳችሁን የቲክቶክ አልጎሪዝም ትንሽ ሰዓታት ውስጥ ማለፍ ትችላላችሁ። ማለትም የተሻለ ላይክ፣ የተሻለ ኮሜንት እና የተሻለ ሼር ታገኛላችሁ። እነዚህ ነገሮች ደግሞ ከሞሉላችሁ ከአንዳንድ ቪዲዮቻችሁ ቫይራል የሚወጣላችሁ። ስለዚህ ተመልካዮቼ ቲክቶክ ኮንተንት ክሬተር ከሆናችሁ እነዚህ ነገሮች ማወቅ አለባችሁ። እንደጠቀሟችሁ በጣም እርግጠኛ ነኝ። እስቲ ቲክቶክ ላይ ኮንተንት ክሬተር ከሆናችሁ እስቲ ኮሜንት ላይ እኔም ቲክቶክ እሰራለሁ ብላችሁ ጻፉልኝ። እንደዚሁም እናንተ የምታውቁትም አሪፍ ሆነ ቲፕም ካለ ኮሜንት ላይ አጋሩን። እዛ ላይም የምንወያይበት ይሆናል። ቪዲዮ ላይክ እንደዚሁም ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ብሎ ቪዲዮ እስከምንገናኝ ይመቻችሁ።